السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. متو حديث جزء هلت كحديث قطر 26 نسالم. عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: ما بيتي ومنبري روضة من رياض الجنة ومنبري على حوضي متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سرعون يولد الله جونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاتنا سلام برساتو ليهون قال اندهار: ما بين بيتي بني بيت مكاكل إنا ومنبري خطبة بما درقبت منبر مكاكلكو روضة شفك والج من رياض الجنة كجنة مريتوش تقرصا يمتعش. سلزي لك حجر الأسود يتبالو دينجي يتنيونه كعبا لاي ميسانو على لك تشال السو دينجي كجنة اندتورو كله اتشيكو بني بيتنا بمنبري مكاكل يلچو بوتا የጀነት ጨፌናት ከጀነት ተቆርሳ የመጣች ናት ራሷ። ቀጠሉና ምን አሉ? ወሚንበሪ ዛሬ ሚንበር ላይ ወጥቼ ኹጥባ ማደርግበት ሚንበሬ እኮ አላ ሐውዲ የቂያማ ቀን እናንተን ሐውድ ሳጠጣችሁ እዛ ሚንበሬ ላይ ቆሜ ነው። አላሁ አክበር። መሰረቱ ምንድነው ያ ሚንበር? አሁን ልብ በሉ። ለአላህ ተብሎ አላህን ለማስወደድ ተብሎ የተሰራ ስራ አይነጥፍም። መጀመሪያ ተደግፈው ምን ተደግፈው ነበር ኹጥባ የሚያደርጉት? ጉቶ ተደግፈው ነበር ኹጥባ የሚያደርጉት። ሰውዬ በዛ ሲመጣ ግን ከፍ ያለ ነገር ብንሰራለት ተብለው በመዲና ሰዎች ተጠየቁ። ስሙ እንኳን አይታወቅም የዛ ሰው የሚያጅበው ወይ ሴት ወይ ወንድ። ምን አሏቸው? ለምን ከፍ ያለ ሚንበር ሰርተና እናመጣለሁትም ለሰው ምን እንዲያደርጉ ከፍ ብለው ሲሆን ለሰው ያዳርሳል ድምጾት በደንብ ተባሉ። እሺ ያሉ በሳምንቱ ሰርተውት መጡ። እነዛ ውድ ሰዎች ከልባቸው ለዲን ብለው ስለሰሩት ያንኑ ሚንበር አላህ የቂያማ ቀን ምን ያደርገዋል? ራሱን ወስዶ ትልቁ ለሳቸው ከተሰጣቸው ውስጥ ምንድነው? ነህሩ ከውሰር ሐውድ ነው አይደል? ያን የሐውድ ውሃ ለኡመታቸው ሲያጠጡ አላህ ከሚጠጡት ያደርገን የሚባረሩም ስላሉ ከዛ አላህ ከመባረር ይጠብቀንና እዛችሁ ሚንበር ላይ ተቀምጠው ነው። ይሄው ሙተፈቁን አለይ ቡኻሪና ሙስሊም የተስማሙበት ሐዲስ ነው። ጥሩ 27ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: يسلم الراكب على الماشي والماشي على القاعد والماشي على القاعد والقليل على الكثير متفق عليه. وعند البخاري الصغير على الكبير. إيه حديث دمو كسلام تاسن سرعت قال يتيازون يسكمت لنا. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سرعتون يولد الله جونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتو ليهون قال اندهار: يسلم سلامتا يا قرب قدمو هنا يتفللوا. يسلم سلامتا يا قرب قدمو من الراكب ميغالب سو سايكل ميندا سو لب بلو سايكلنا موتر ቀላል አይደለም። እጃን ስቶ አሰላሙ አለይኩም አይባልም። አሰላሙ አለይኩም በቂ ነው። አንድ ሰውዬ ሞተር ገዛሉ። ሰው ሁሉ አሰላሙ አለይኩም ሲለው ወአለይኩም ሰላም እያለ እጁን ከፍ ሲያደርግ ሲከሰከስ መስጂድ ውስጥ ገብተዋል። አወል ሰፍ መጥቶ በአላህ ይሆንባችሁ ሞተር ላይ ነው ሰውን ሰላም እንዳትሉኝ አለ። ስለዚህ መኪና ውስጥ የሆነ ለማለት ነው። ይሄ መኪና ውስጥ የሆነ ሰው እጁን እንዲያነሳ ችግር የለም። ሌሎቹ ግን ጥንቃቄ ይፈልጋሉ። ኸይር። ስለዚህ ዩሰሊሙ አራኪቡ መጓጓዣ ላይ የተሳፈረ የተጫነ ሰው መኪና ይሁን ባጃጅ ይሁን ሳይክል ይሁን ሞተር ይሁን ፈረስ ይሁን አህያ ይሁን ጋሪ ይሁን የተሳፈረው አለል ማሺ በእግሩ የሚሄደውን ሰውዬ ቀድሞ ሰላም ይበለው። ቀድሞ ሰላምታ መጀመሪያ ያለበት ማን ነው? የተሳፈረው ሰው። ወልማሺ በእግሩ የሚሄደው ሰውዬ ደግሞ አለል ቃዒድ ቁጭ ያሉትን ሰዎች ቁጭ ያለውን ሰው ሰላም ይበለው። ወልቀሊሉ ቁጥራቸው ትንሽ የሆኑት አለል ከቲር ቁጥራቸው ብዙ የሆኑትን 10 ሰዎች እዚህ ጋር ቁጭ ብለው ከነበረ
ሁለት ሰው ወይ ሶስት ሰው ካለፈ ሶስቱ ናቸው ማንን ሰላም ማለት የሚጠበቅባቸው በቁጥር ብዙ የሆኑትን። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ወኢንደል ቡኻሪ ላይ እቺ ጭማሪ ያለች የትኛዋ? አሰጊሩ ትንንሽ ህፃናት አለል ከቢር ታላላቆቻቸው ምን ያደርጉ? ቀድመው ሰላምታ ያቀርቡ። እዚህ ጋር አነስ ብን ማሊክ ደግሞ ያደረጉት አለ። ህፃናትን ሄደው ሰላም አሉ። ቀድመው ሲጠየቁ ምን አሉ? እኔ ነቢዩ ሰለላሁ ዐለይሂ ወሰለምን አይቻቸዋለሁ ህፃናትን ሄደው ቀድመው ሰላም ሲለዋል። ከዚህ ምን ይያዛል? ልጆቹ አቂል በደንብ ካልሆኑ፣ በደንብ የጠነከሩ ካልሆኑ እነሱ ዲንን እንዲወዱ መከበር እንዲሰማቸው ታላቅ የሚባለው ሰው ራሱ ሄዶ አሰላሙ አለይኩም ቢላቸው ላባእሰ ቢህ። አቅል ካወቁበት በደንብ ለተምይዝ ከደረሱ በኋላ ግን ትንንሾች ናቸው ታላላቆቻቸውን አክብረው ሰላም ማለት ያለባቸው። 28ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال من لا يرحم لا يرحم متفق عليه። ይሄ ደግሞ የመጥፎ ስራ ውጤቱን እዚሁ እናየዋለን። ረሕማ እዝነት ማለት አላሁ ስብሓነሁ ወተዓላ 100 እዝነቶችን ፈጠረ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አንዷን ብቻ እዚህ ምድር ላይ ላካት አሉ። 99ኙ ለሚቀጥለው ዓለም ነው የሚሆነው አሉ። ይቺው አንዷ አሉ እንስሳ ልጆቿን ስታጠባ እንዳትረግጥ እግሯን ከፍ የምታደርገው ከዚህ እዝነት ውስጥ ናት አሉ። እንስሳ በዚህ ደረጃ እየተዛዘነ ዛሬ ሰዎች እርስ በእርስ መተዛዘን ከብዷቸዋል። ገዳይ አላሁ አክበር ብሎ የሚገልበት፣ ሟች ላኢላሃ ኢለላህ ብሎ የሚሞቱበት ዘመን ላይ ደርሰናል። አላህ ነጃ ይበለን። ገዳይ ሙስሊምን ሊገል ሲያነጣጥር ቀለበቱን አላሁ አክበር ብሎ ይተኩሳል። ሟች ላኢላሃ ኢለላህ ብሎ ይሞታል። አይነ ረሕማ እዝነት የጠፋ አንዱ በአንዱ ላይ መጨከን። ይሄ ሐዲስ አንድ መስመር ያልሞላው ግማሽ መስመር ያልሞላው ነቢዩ ምን አሉበት? አን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ። መን ያግለሰብ ላ የርሐም እማያዝን ላ ዩርሐም አይታዘንለትም፣ አላህ በፍጹም አያዝንለትም። ስለዚህ መልካም ለሰራ እንጂ መልካም የሚያጋጥመው መጥፎ ለሰራ የራሱን የሰራትን ያገኛታል። መን ላ የርሐም እማያዝን መታዘን ላለባቸው በጠቅላላ ላ ዩርሐም ለሱ በፍጹም አይታዘንለትም። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 29ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال بينما رجل يمشي بطريق وجد غصن شوك على الطريق فأخره فشكر الله له فغفر له متفق عليه። ይሄ ደግሞ የዛኛው አሁን ያየነው ሐዲስ ተገላቢጦሽ ነው። ይሄ ደግሞ መልካም የሰራ መልካም የሚያገኝበት ነው። عن أبي هريرة ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ። በይነማ ረጁሉን አንድ ግለሰብ እኮ የምሺ እየሄደ ባለበት ቢጠሪቅን በመንገድ ላይ እየሄደ ባለበት ወጀደ አገኘ ጉስነ ማለት ግንጣይ ጉስነ ግንጣይ ሸውኪን የእሾህ ግንጣይ አገኘ። የት? አለ ጠሪቅ መንገድ ላይ የእሾህ ግንጣይ አገኘ። እሾህ ሰው ይወጋል አይወጋም? ግን ይገላል አይገለም? የሆነ አንድ ሳምንት ያስተኛል? አንድ ቀን እንኳን ያስተኛል? አያስተኛል። ከመሆኑ ጋር ግን ሰው እንዳይጎዳ ብሎ ምን አደረገ? ፈአኸረህ ማለት ገለል አደረገው። ሰዎች ወደማያዩት ወይም ሰዎች ወደማይረግጡት ቦታ ገለል አደረገው። አንስቶ ከመንገድ ላይ ወረወረው። እሺ ፈሸከረ አላሁ ለህ አላህ እኮ ለሱ አመሰገነው። ፈሸከረ አላህ አመሰገነው። ለሁ ግለሰቡን አላህ አመሰገነው። ፈገፈረ ለህ አላህ ወንጀሉን ማረለት በዚህ የተነሳ። ስለዚህ የስራዋን ማነስ አይደለም ማየት፣ ለማን ተብሎ እንደተሰራ ማየት ነው። አንድ ሰው የሙዝ ልጣጭ ከመንገድ ላይ ሲያነሳ ሙዝ ራስ ሲበሉት ደስ ይላል፣ ራሳችን ስንበላው ደስ ይላል።
ሰው የራሳችንን ልጣጭ ራሱ ወዲያው ካላነሳ ነው በቀር ከጊዜ በኋላ ስናነሳው ይከብዳል አይከብድም? የሆነ ደስ የማይል ነገር አለ። የሰው ሲሆን ደግሞ ይባሳል። ሰው በልቶ የጣለው ሲሆን፣ ነገር ግን ሰው ቢያገኝ ምን ያደርጋል? እስቲ ንገሩኝ። አንሸራቶ ብድግ አድርጎ ይጥላል አይጥልም? ይጥላል። ያን የሚያነሳው ሰውየው ማን አዞት ነው? መንግስት እንዲህ ያደረጉ ሰዎች፣ የሙዝ ልጣጭ ላነሱ ሰዎች እንከፍላለን፣ ማዕረግ እንሰጣለን ብሎ አላለም። እንዲህ አይነት ነገሮችን አስወግዱ፣ እኔ ዘንድ ምን እንዳለ ብሏል። ፈሸከረ ለህ ማለት ምን ማለት ነው? እስቲ ያስቡ። አላህ አመሰገነው አንድን ሰው፣ ፈገፈረ ለሁ ለሱም ደግሞ ማረለት። ስለዚህ እንዲህ አይነት ፈድል አለውና ልክ ክረምት ሲሆን ለምሳሌ ዋቸው አንዳንድ ሰዎች አላህ የሰጣቸው አላህ የነሱን ተግባር ይለግሳል። በቃ ቀላል በምትባል ነገር ይመጡና ሰው የሚራመድበት ቦታ በእንጨት የሆነች ድልድይ የምትመስል ነገር ሰው እንዳይቸገር አላራምድ የሚለውን ቦታ ያውቁታል። ድንጋይ ሆነ የሰመጠበትን ድንጋይ እያደረጉ ቁጭ ሰው ያችን አልፎ እንዲሄድ ያደርጉታል። በጭቃው በኩል ቢያልፍስ ጭቃው አያስተማምንም አይደል? ብድግ አድርጎ ይጥለዋል። ማንም ሳያያቸው እንዲህ አይነት ስራ ሰርተው ዞር የሚሉ ሰዎች አሉ። ይሄ ነው ምንዳቸው ከአላህ የተቀመጠላቸው። 30ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال يستجاب لأحدكم ما لم يعجل يقول دعوت فلم يستجب لي متفق عليه። ይሄ ደግሞ ጸሎት ላይ ዱዓ ላይ ምን አይነት ሶብረኛ ታጋሾች መሆን እንዳለብን ያሳያል። ከኛ የሚጠበቀው ፈልያዕዚም መስአለተ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። በዱዓው ላይ ቁርጥ ያደርግ። በቃ አላህ ይሰጠኛል። ሁሉ በእጁ አይደለም። ዋናው በወንጀል አንለምን እንጂ ይሰጠኛል የሚለው እርግጠኛ ነው። ከዛ አላህ ጥበበኛ ጌታ አይደል? ጥበበኛ ጌታ አይደል? እነማንን ነው አጠፋናቸው ያለ? አልሙፍሲድ ፊል አርድ፣ በምድር ላይ አበላሽ የሆኑትን እነማን? ገንዘብ ሲሰጣቸው ድንበር ያለፉትን። አንተ የጠየቅከው ዱንያ ከሆነ ባልደረስክበት እድሜ አይሰጥህም። ሲያዝንልህ በሰዎች ተመካ። የሀብታም ልጅ የሚባሉትን እዩዋቸው። ሁሉም ማለት አይደለም። ሀብታም ሆነው ስንት ቁም ነገረኞች አሉ ልጆቻቸውን ሳይለንሰር ሽጉጥ የማይሰጡ። ሳይለንሰር ሽጉጥ ማለት ምን ማለት ነው? ድምፅ አልባ ሽጉጥ። ራሱን ሽጉጡን እኮ ሰጥተዋቸው አይደለም። ልጅን ያለ እድሜው ደሙ ሳይረጋ ምራቁን ሳይወጥ ገንዘብ ብትሰጠው ራሱን በድምፅ አልባ ሽጉጥ እንዲያጠፋ እንዳደረከው ቁጥር። የድሃው ልጅ ታፍጨርጭሮ ይሁን 10 ብር ከባጃጅ ተራ የሆነ ጎማ አጥቦ የሆነ ነገር ብሎ ብር እንዴት እንደሚመጣ ካወቀ በኋላ እናቱ ግን ችግር ላይ ናት። አባትየው ታሞ ቤት ተኝቷል። ልክ 25 ምናምን ሲደርስ ልክ ምራቁን ሲወጥ አላህ ይበረግድለታል መጥፊያው እንዳይሆን አድርጎ። ከዛስ ያ ብር ቁም ነገሩ ይሆናል። ለመነህ አላህ እኛ ተቸግረን በ10 ምናምን ዓመታችን ጀምሮ ጠብም እኮ አላለልንም ይባላል። አይ ከኛ የሚጠበቀው ምንድነው? አጥብቆ መለመን። ዘከሪያ ምን አለ አለይሂ ሰላም? ሹፉ አይደለም ለመንህ እኮ ሰው ሁሉ እስኪሰማ ስንት ዱዓ ተደረገ፣ ስንት ሀድራ ተደረገ ሊባል ቀርቶ ካፍ ሃያ አይን ሷድ ዚክሩ ረሕመቲ ረቢከ ዓብደሁ ዘከሪያ። አላህ ራሱ ምን ሲል ጠራው? ዚክሩ ረሕመቲ ረቢክ፣ የጌታ እዝነት የተወሳበት ምዕራፍ እኮ ነው። ዓብደሁ ዘከሪያ፣ ባሪያው ዘከሪያን አላህ በእዝነቱ የቸረበት የሆነ ዘከሪያ ምን አለ? ኢዝ ናዳ ረበሁ ኒዳአን ኸፊያ፣ ምንም ጩኸት የሌላት ልብ በሉ፣ ሰው ያልሰማው ኸፊያ ማለት እሱና አላህ ብቻ የሚያውቁት ሹክሹክታ የሆነ ልመና አላህን ለመነው። ምን ሲል? ኢኒ ወሀነ ለአዝሙ ሚኒ ወሽተዐለ ረእሱ ሸይበን ወለም አኩን ቢዱዓኢከ ረቢ ሸቅያ። እችን ቃል ለምታሰምሩልኝ ጌታዬ ሆይ ጸጉሬ ሸበታል፣ ሚስቴ አረጠቻል፣ እኔ ደግሞ አንተም በመለመኔ አፍሬ አላውቅም። መግቢያው ራሱ ይዩት። የራሱን ጥያቄ ከማንሳቱ በፊት ምን አለ? አንተን ለምኜ እኮ አፍሬ አላውቅም። አሁን የኛ ችግር ምንድን ነው? ዱዓ አርግ ይሉታል ጓደኞቹ ሀጃ ላይ ሆኖ እያርግን ነው። ግንባሩም ራሱ ኮስታ እያርግን ነው፣ አልተበረገደም። ላ ሐውለ ወላ ቁወተ ኢላ ቢላህ። እስቲ ነብዩ ምን እንደሚሉ እንስማ።
ሰለላሁ ዐለይሂ ወሰለም። አን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቃል የአላህ ሰላትና ሰላም በእርሳቸው ላይ ይሁንና ዩስተጃቡ እሺ ትባላላችሁ፣ መልስ ይሰጣችኋል። ሊአሐዲኩም ከእናንተ ውስጥ አንዳችሁ ዱዓ ባደረጋችሁ ሰዓት እስከ መቼ ድረስ? ማለም ያዕጂል እስካልቸኮለ ድረስ። የቁል ቸኩሎ እኮ ይላል የሰው ልጅ ዳዕውቱ ለመንኩት፣ ፈለም ዩስተጅብ ሊ ለእኔ ግን መልስ አልሰጠኝም ይላል። ወይም ደግሞ በአስቸኳይ አልደረሰልኝም ይላል። ከእኛ የሚጠበቀው አዱዓ፣ ከእሱ የሚጠበቀው እሱም የሚያውቀው ሰዓት አልእስቲጃባ። እስቲጃባው እኮ አለ። በምን መልኩ? ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? ሐዲቱ ራሱ በዚህ መልክ ነው የመጣው። ዝምድናም በመቁረጥ ላይና በወንጀል ላይ ዱዓ እስካላደረጋችሁ ድረስ አላሁ ስብሓነሁ ወተዓላ በዚህ ሶስት መልክ መልስ ይሰጣል። አንደኛ እየመጣ ያለ በላ ካለ አላህ ያሳልፋል። አሁን በላ ሲባል ግን ወንድሞቼ ያልገባን መሬት መንቀጥቀጡን ነው? የጨረቃ ቤት መነሳቱን ነው? ሁሉን ነገር የምናገናኘው ከምን ጋር ብቻ ነው ወንድሞቼ? ከዱንያ ጋር ብቻ። ከአኼራው ፈተና ጠብቆናል አልጠበቀንም? ሰዎች ቀብር ካላመለክን ባሉበት ሰዓት ጫት እየቃሙ እየተጉመጠመጡ ቡፍ በሚባባሉበት ሰዓት እኛን ከዚህ ቆሻሻ ጠብቆናል አልጠበቀንም? አላህ እነሱንም ይምራልንና። ስለዚህ አሉ ከሚባሉ በላዎች ያ አላህ ያለው ሰው ቁጥር አንድ በዲኑ ነው የተጠበቀው። በዲን ከመጠበቅ በላይ ምን አለ? ወላሂ በዲን ከመጠበቅ በላይ ምን አለ? ስለዚህ ቁጥር አንድ ከበላይ ይጠብቃል አላህ በዱዓችን። ቁጥር ሁለትስ መልካም ነገር ከሆነ ደግሞ ይሰጠናል። መልካም ነገር ከሆነ ይሰጠናል። ሶስተኛስ ይሄኛው እንዲያውም ልዩ ነው። እሳቸው ምን አሉ ስለ ራሳቸው? ሁሉም ነቢይ ተቀባይነት ያለችው ዱዓ ነበረችው፣ እዚህ ምድር ላይ ተጠቀማት። እኔ ግን ዱዓዬ ለኡመቶቼ ላማልድበት ለሚቀጥለው ዓለም አስቀመጥኳት አሉ። ልክ እንደዚህ የዚህ ዱዓ ባለቤቶች የቂያማ ቀን ይቀናባቸዋል። አላህ እዚህ ምድር ላይ ዱዓቸውን መልስ አልሰጠው። ለየት አስቀመጠላቸው? ለትልቁ ቀን ሰው ሁሉ ይቀናባቸዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ የለመነ ሁሉ እንዳላጣ አውቆ እንዲያው እኛ ኮነን ሱብሓነ ረቢየል አዕላ እንላለን። ይሄ ራሱ ምንድን ነው? አላህን ማጥራት ነው አይደል? ነቢዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም? ሩኩዕ አላህን ለማላቅ ነው አሉ። ለማላቅ ነው። ሱጁድ አላህን ለመለመን ነው አሉ። ምን አይነት ልመና? ራሳቸው ምን አሉ? አቅረቡ ማ የኩኑ ልዓብዱ ሚን ረቢሂ ወሁወ ሳጂዱን ፈአክቲሩ አዱዓ። አንድ ባሪያ ይበልጥ ቅርብ የሚሆነው ወደ አላህ ሱጁድ ላይ በሆነ ሰዓት ነው። ሱጁድ ላይ ዱዓ አብዙ፣ ለዱንያም ለአኼራም የሚሆነ። ስለዚህ ይኸው አላህ ዩስተጃቡ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከአባ ሁረይራ ተይዞ ዩስተጃቡ መልስ ይሰጣል፣ ሊአሐዲኩም ከእናንተ ውስጥ ላንዳችሁ ማለም ያዕጂል እስካልቸኮለ ድረስ። የቁል ችኮላው እኮ እንዲህ ማለቱ ነው። ዳዕውቱ ለመንኩት አላህን፣ ፈለም ዩስተጀብ ሊ ለእኔ እኮ መልስ አልሰጠኝም ሊል አይገባውም። አላህ መልስ ሰጪ ነው። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። 31ኛ ሐዲት አን አቢ ሁረይረተ ረዲየላሁ ዐንሁ አነ ረሱለላሂ ሰለላሁ ዐለይሂ ወሰለም ቃል ላ ተቁሙ ሳዓቱ ሐታ የሙረ ረጁሉ ቢቀብሪ ረጁሊ ፈየቁል ያ ለይተኒ መካነህ። ሙተፈቁን ዐለይህ። አሁንም አስፈሪ ሐዲት መጣ። አን አቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይውደድላቸው። አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ። ላ ተቁሙ ሳዓቱ ላ ተቁሙ አትቆምም እኮ አሳዓቱ አይ ቅያመቱ ቅያማ እኮ አትቆምም፣ የምጽአት ቀን እኮ አትመጣም። ሐታ የሙረ እስኪጓዝ ድረስ አረጁሉ አንድ ግለሰብ ቢቀብሪ ረጁሊ በሌላ ሰው ቀብር በኩል ያልፋል። የቀብር ቦታ እንደሆነ ይታወቃል ማለት ነው። ፈየቁል ይላል። ምን ይላል? ያ ለይተኒ ዋምኞቴ ምን ነው እኔ መካነ እኔ በሱ ቦታ በሆንኩ ኖሮ ብሎ እስኪመኝ ድረስ። ልብ በሉ፣ ይሄ የዱንያ ፈተና እንዳልሆነ ግልጽ ነው። ግን ግልጽ መደረግ ስላለበት ነው። የዱንያ ፈተና እንዳይመስለን ብር ታቶ የሚበላ ታቶ አይደለም ሰው ምን የሚለው
ምን ነው እኔም እንደዚህ እንደሞተው ሰውዬ እኔ በሱ ቦታ ሆኜ በሞትኩ ኖሮ የሚባለው በአኺራ ፈተና ነው ወንድሞቼ፣ በዲን ፈተና ነው። ይሄ ሐዲስ ምንድነው የሚያስይዘን? አነቢ ሁረይራ ከአባ ሁረይራ ተይዞ ረዲየላሁ ዐንሁ አላህ መልካም ስራቸውን ይወደድላቸው አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁንና ቃል እንዲህ አሉ። ላ ተቁሙ ሰዓቱ ቅያማ አትቆምም ሐታ የሙር ረጁሉ ግለሰቡ በሌላ ሰው ቢቀብር ረጁል በሌላ ሰው ቀብር እስኪያልፍ ድረስ ፈየቁል ይላል ያ ለይተኒ መካነ ምን ነው እኔ በሱ ቦታ በሆንኩኝ። ስለዚህ ነስቢር ከፈተና ሁሉ ከባድ የትኛው ፈተና ነው? በዲን ላይ የሚመጣ ፈተና ነው። 32ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يقول أحدكم اللهم اغفر لي إن شئت ارحمني إن شئت ارزقني إن شئت وليعزم مسألته إنه يفعل ما يشاء لا مكره له متفق عليه. عن أبي هريرة كأبا هريرة تيزو رضي الله عنه الله ملكم سرعتون يودد الله أن رسول الله يا الله ملك تنيا صلى الله عليه وسلم قال يا الله صلاتنا سلام برساتشو ليهوننا انديها አሁን ይሄ ሐዲስ የዱዓን ስርዓት የሚያስተምር ነው። እነዛ ሶስት ሰዎች ዋሻ የተዘጋባቸው በነብዩ አንደበት ስለነሱ የተነገረ ምን ተብሎ ነበር? ዋሻው በቋጥኝ ተዘጋባቸው የተባባሉት ግን ምንድነው? ዛሬ ነፃ የሚያወጣን የለም ለአላህ ብለን የሰራነው ከመግለጽ ውጭ ያለ ነፃ እንደሚወጣው አውቀውታል። መቼ? በሰላሙ ጊዜ ለአላህ ብለው የሰሩትን ነገር በመጥቀስ እዚህም ጋር ላ የቁል አሉ ነቢዩ አይበል አሐዱኩም ከእናንተ ውስጥ አንዳችሁ አላሁመ አላህ ሆይ አይበል። አይገርምም? አላህ ሆይ በሉ ነው አይደል የተባለው። ነቢዩ ግን ምን አሉ? አላህ ሆይ አይበል። የትኛው ነው እንግዲህ የተጠላው? ከዚህ በኋላ ተከትሎ የሚመጣው ኢግፊርሊ ማረኝ። የትኛው ናት የተጠላቸው? ኢንሺት አንተ ከፈለክ አላህ ሆይ ማረኝ አይበል። ኢርሐምኒ እዘንልኝ። ኢንሺት አንተ ከፈለክ አይበል። ኢርዙቅኒ ሲሳይ ስጠኝ። ኢንሺት አንተ ከፈለክ አይበል። ምን ይበል? ወሊያዚም ቁርጥ ያደርግ መስአለተ ጥያቄው ቁርጥ ያደርግ። አላህ ሆይ ሲሳይ ስጠኝ፣ አላህ ሆይ ማረኝ፣ አላህ ሆይ እዘንልኝ ይበል እንጂ ኢንሺት ብሎ አያንጠልጥለው። ፍጡር ጋር ስትሄድ ነው አንተ ከፈለክ የሆነ ነገር ስጠኝ ካለ ሙሉ ያልሆነን አካል ነው አይደለ? ካለህ ላይ ከፈለክ ከቻልክ የሚባል አላህስ ፈዓሉን ሊማ ዩሪድ የፈለገውን ሰሪ ነው። የፈዓሉ ማ የሻ የፈለገውን ሰሪ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር ሁሉን ነገር በማድረግ ላይ ቻይ ነው። ቀጠሉና ነቢዩ ምን አሉ? ኢነሁ እሱ አላህ እኮ የፍዓሉ ይሰራል ማ የሻ የፈለገው ላ ሙክሪሃ የሚያስገድደው እኮ የለም ለሁ አላህን አስገድዶ እንዲህ ስራ የሚለው የለምና እሱ የፈለገውን ሰሪ ነው። የፈለገውን በመስራት ቻይ ነው። እናንተ ቁርጥ አድርጋችሁ ለምኑት እንጂ ከቻልክ ከሻህ እያላችሁ ምን አታድርጉት። በዚህ መልክ ዱዓ አይለመንም። የዱዓ ስርዓት አይደለም። 33ኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال لا يتمنى أحدكم الموت إما محسنا فلعله يزداد متفق عليه وعند البخاري وإما مسيئا فلعله يستعتب أي يرجع. الله أكبر جرامي حديثنا ይሄው ከፈተና ጋር የተያያዘ ሶስት ሐዲስ አየን። ይሄኛው ሶስተኛው ዛሬ ብቻ عن أبي هريرة ከአባ ሁረይራ ተይዞ رضي الله عنه الله መልካም ስራቸውን ይወደድላቸው أن رسول الله የአላህ መልእክተኛ صلى الله عليه وسلم قال የአላህ ሰላትና ሰላም በርሳቸው ላይ ይሁን እንዲህ አሉ لا يتمنى በፍጹም እንዳይመኝ أحدكم ከእናንተ ውስጥ አንዳችሁ الموت ሞትን እንዳይመኛት إما محسنا ወይ መልካም ሰሪ ይሆናል فلعله يزداد ባለችው መልካም ላይ እኮ መልካም ይጨምራል። እስቲ لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير سبحان الله والحمد لله ولا إله إلا الله والله أكبر
ይኸው 4 ፀሐይ ከወጣችበት እስከምትገባበት ድረስ ያለውን ከዱንያ በጠቅላላ ይበልጣል ተባለ። ረካዓታይ ፈጅር ኸይሩ ሚነ ዱንያ ወማ ፊሃ። ከፈጅር በፊት የምትሰገደው ሁለቷ ሱናዋ ፈርዱ እኮ አይደለም፣ ከዱንያና በውስጧ ካለው ሁሉ ይበልጣል። ሞት ግን እኛ ሰዎች ስንባል በተለይ አላህ ይጠብቀን ባለንበት ዘመን ሰዎች በጣም ሞትን እየተመኙ ነው። ለምን ሲባል ኑሮ ከበደን ብለው። አንድ ከሞት የተረፈ ሰው ራሴው አውርቻለሁ፣ ራሴው ሌላ ሰው አይደለም፣ ራሴው ሙስሊም ነው። በረኪና ገዝቶ እየጠጣው ምን ሊል አሽሀዱ አን ላ ኢላሀ ኢለላህ ብሎ ሊሞት። አየህ እስልምናው አለች እዚህ ብቅ ብቅ የምትለዋ ኑሮ ከበደኝ ብሎ በረኪናውን እየጠጣ ምን ሊያደርግ ልክ ሊጀምረው ሲል አሽሀዱ አን ላ ኢላሀ ኢለላህ ሊል ምላሴን እምቢ አለኛል። ምክንያቱም ብቻ አሽሀዱ አን ላ ኢላሀ ኢለላህ በቀላል አትወጣም። ምኞትም መቀነስ፣ በአንድ ዳቦ በሻሂም አልሐምዱሊላህ ብሎ መዋል። ወላሂ እኔ አሁን ስለ ድሮ ኑሮ ልንገራችሁ። እኛ ስንኖር ፒያሳ ኖር ነው፣ ባለፈው ጠቆም አድርጌያችኋለሁ። ዳቦ 10 ሳንቲ ነበር። ወጣ ያለ ነገር አይታወቅም። አባቴ ያላህ ይዘንለት አንድ ዳቦ ትርፍ ያዛል። በአንድ ብር ስንት ይገዛል? 10 ዳቦ። ለተላክበት ብሎ ግማሽ ይጨምርልኛል። ግማሹን እሱ ይበላል። አንድ ከግማሽ እሱ ይበላል። የቤቱ ትልቅ ልጅ ተብዬ ደርሼ አንድ ዳቦ ከግማሽ በሻይ። ያቺ መገኘቷ ራሱ ትልቅ ነገር ነበር። ወጥ ማይኖርበት ጊዜ ነበረ። ደረቁ እንጀራ በምን ይበላ ነበረ? ሻሂ ጧት የተፈላው አንዴ በበራድ ነው የሚቀመጠው። እንደ ቀዘቀዘ ይሄ 50 ጊዜ ቡታ ጋዝ መለኮስ የለም። አሁን እኮ ምንድነው በሲሊንደር ነው አይደለም? ድሮ ላምባ በምንድነው ጋዝ፣ ነጭ ጋዝ አሁንም አለ እኮ አይደል? እየጠፋ መጣ እንጂ በሱ በቃ በራዱ ወጡ ሁሉ ጭስ ገባበት። ጭስ ገባ አልገባ የለም፣ የተገኘውን መብላት ነው። በደርግ ጊዜ በደንብ ተልክ ያለው ረዣዥሙ ፓስታ ነበርና የቤተሰብ ብዛታችን እኮ ይሄ ነው፣ አንድ አትጨምርልኝም ተስፋዬ የሚባል ሰውዬ ነበር፣ የቀበሌው ሊቀመንበር። ሳሙና አረንጓዴ ይሄን የሚያክል ነበር። የቤተሰብ ብዛት ስንት ነው ይባላል። እዛው መለኪያ ያለ የሚቆረጠው በጅማት ክር ነው። 7 ናችሁ አይደል? 6 ናችሁ አይደል? 2 ናችሁ አይደል ተብሎ በቃ ያኔ የተሰጠውን መብላት ነበር። ይሄ ውሃ ሙቆ መታጠብ ተው አይታሰብም። ሰፈር ውስጥ ውሃ የሚኖረው ወይ አንድ ሰው ወይ 2 ሰው ይሆናል። ውሃ 5 ሳንቲ ነበረ። በ5 ሳንቲ 2 ባልዲ ምናምን ይቀዳ ነበር። ሳፋ ይደረግና ፀሐይ ይመታዋል እሑድ ቀን። ከዛ ምን ይደረጋል? ያቺ ምን ትደረጋለች? በዛ ትታጠብባታለህ። በጣም ሕፃን የሆኑ ትልልቁስ በቃ ትታጠባለህ። የለም ምግብ የለም ነው ተኛ ልጄ ትባላለህ። ወጥ ሳይኖር እንጀራ ተጋግሮ ምን የሚሆንበት ነበረ? በርበሬ ይነሰነስበትና በቃ ልጆች ይሄን ብሉ ይባላል። ከክፍለ ሀገር ሰው ሲመጣ ደስታ ነበር። ቂቤ ይዘው ይመጣሉ። ቤተሰብ ሊዘይሩ ቂቤ ልንበላ ነዋ። ፈሂምት ወንድሜ፣ ያ ኑሮ በጣም አስደሳች ነበር። ድሮ ሰው ፎቶ ሲነሳ መኪና የሚታለም ነገር አልነበረም። የሰው መኪና ተደግፎ የብዙ የድሮ ፎቶዎች ያዋቸው የሰው መኪና ሰው ተደግፎ ይነሳል። በሰው ልብስ ሰው ሰርግ ያገባ ነበር። አሁን ነው እኮ በገዛ ልብስ የለም ሱፍ ከተባለ በገዛ ጀለብያ ሰው እያገባ ያለው እንጂ ድሮ ልብስ እንኳን በውሰት ነበረ። አንድ ቤት ውስጥ አባት አንድ ጫማ አንድ ልብስ ይገዛል። አንደኛው ታናሽና ታላቅ ለሆኑት ወደ ተሻለ ቦታ መሄድ ከሆነ አንደኛው ምን ያደርጋል? ጫማውን እኔ የምለብሰው እሺ ዛሬ ምናምን ሀከታ። ይሄም ተኖሯል። ያኔ ግን ራስ ለማጥፋት ምን አስብ የሚባል ነገር አልነበረም። አሁን እኮ ማለት ነው ትንሽ ገጭቧ ሲል ራሴን ማጥፋት አለብኝ፣ እንደዚህ መሆን አለብኝ። ራስ ማጥፋት ቀላል ነው ወይ? ቀብር ውስጥ የሚያጋጥመው ምን እንደሆነ እኮ ሰው ባለማወቁ እኮ ነው ራሴን ላጥፋ የሚለው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀነትንም እሳትንም አላህ አሳየኝ አሉ። ከዛ ምን አሉ? እንደ ቀብር ግን አስደንጋጭ ነገር አላየሁም አሉ። እውነት እንጂ ውሸት ማያውቁት ነቢይ አምር ኢብን አልአስ ለዚህ ነው ምን ያለው? አደራ አለ ቀብራችሁኝ ስትሄዱ አለ ትንሽ ቆዩልኝ አለ። ሷሃባ ነው የገዛ ልጁ ምን ያለለት ሞት አፋፍ ላይ ሆኖ ወደ ግድግዳ ዞሮ ሲያለቅስ አባቴ ሆይ ነቢዩ እኮ አንተን ሰለላሁ ዐለይሂ ወሰለም እንዲህ ብለው እኮ አበስረውሃል ብሎ ብስራት ነግሮት። የማንን ብስራት?
የነቢዩን ብስራት የተነገረው ሷሃባ አደራ ስትቀብሩኝ ቶሎ ጥላችሁኝ እንዳትሄዱ፣ የጌታዬ መልእክተኞች ማን ነኪርና ሙንከር መልሴን እስካዘጋጅላቸው ትንሽ ቆዩልኛል። ሰው ስለማይገባው አረሞት ይሻላል ይላል። አዑዙ ቢላህ አረሞት አይሻልም። ይሄው ላኢላሃ ኢላላህ አመንቱ ቢላህ ወረሱሊህ አላሁመ አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና እቺ የትገኛለች ወንድሞቼ። እቺን እኮ አሁን ያልናት እቺ አምልኮ እኮ በህይወት ስለኖርን ነው። አንድ ልጨምር እዚህ ጋር ጠልሃ ኢብኑ ዑበይድላህ 10 በጀነት ከተበሰሩት ሷሃባዎች ውስጥ ነው። 10 ምን አለ? 2 ሰዎች በእኩል ሰዓት መጥተው ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ እስልምናን ተቀበሉ አለ። አንደኛው በጣም ጂሃድ ያበዛ ነበር፣ በጂሃድ ሞተ አለ። አንደኛው 1 ዓመት ዘግይቶ ሞተ አለ። ጀነት በር ላይ ሆኜ አለ እኔና እነዚህን 2 ሰዎች በመናሜ ያየኋቸው አለ። 1 ዓመት ዘግይቶ ያለ ጂሃድ የሞተውን ከጀነት ውስጥ ተጣሪ መጣና ናግባ ብሎ ቀድሞ አስገባው። በጂሃድ የሞተውን ደግሞ ዘግይቶ አስገባው። እኔን ደግሞ አንተ ተራህ ገና ነው ብሎ መለሰኝ። ይሄን ያየሁትን ህልም በነገታው ስናገር በጣም ሰዎች ተገርመው አለ ይሄ ወሬ ነብዩ ጋር ደረሰ ሰለላሁ ዐለይሂ ወሰለም። ለምን ትገረማላችሁ አሉ እሳቸው። 1 ዓመት ወደ ኋላ አልቀረምን? ቀርቷል። ግን 1 ዓመት ቀርቶ ምን ሰራበት ነው? ቀጠሉና ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ረመዳንን አላገኘምን አሉ። ይሄው አንድ ረመዳን ማግኘት ቀልድ አይደለም። ይሄን ያህል ረክዓ ለጌታው አልሰገደምን? ሰግዷል ሲባሉ በሁለቱ መካከል ያለው እኮ ልዩነት አሉ በሰማይና በምድር መካከል ያለው ልዩነት ነው። ኢማሙ አልባኒ ሐዲሱን ሰሒህ ብለውታል። ወንድሞቼ በመክረማችን ምን አገኘን? ተውበት አገኘን። በመክረማችን ከጥሩ ሰዎች ጋር ሆነን የተሻልን ሰዎች ሆኑ። ቶሎ መሄድስ ምን ጥቅም አለው? ልሙት ማለትስ ምን ጥቅም አለው? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መልካም ሰው ማለት እድሜው ረዝሞ መልካሙ የበዛ ነው። መጥፎ ሰው ማለት እድሜው ረዝሞ ሸሩ የበዛ ነው አሉ። እንጨረሳችን ሐዲስ በዚህ እናቆማለን። ላ የተመነ በፍጹም አይመኝ አሐዱኩም ከእናንተ ውስጥ አንዳችሁ አልመውት ሞትን አይመኛት ኢማ ሙሕሲነን ወይ መልካም ሰሪ ይሆናል ፈለዓለሁ ይከጀላል እኮ የዝዳድ በዚህ መልካሙ ላይ ሊጨምር ይከጀላል። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። ወኢንደል ቡኻሪ ላይ ደግሞ ወኢማ ሙሲአን ወይ ወንጀለኛ ይሆናል ፈለዓለሁ ይከጀላል እኮ የስተዕቲብ ተውበት ሊያደርግ እኮ ይከጀላል በመቆየቱ የተነሳ። ስለዚህ ሞትን አትመኙ። የስተዕቲብ የሚለው ቃል አይ ማለትም የርጂዕ ከወንጀሉ ይመለስና ንጹህ ተውበት አድርጎ ንጹህ ሙስሊም ሊሆን እኮ ይከጀላል። 34ኛዋን እንጨምራት ቀላል ናት። عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إذا عطهم فليقول الحمد لله وليقل له أخوه أو صاحبه يرحمك الله فإذا قال له يرحمك الله فليقول يهديكم الله ويصلح بالكم متفق عليه. ይሄ ደግሞ ከማስነጠስ ጋር የተያያዘ ስርዓት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ማፋሸግ ከሸይጧን ነው አሉ። ማፋሸግ ማለት ይሄ ብሎ አፍ መክፈት። ምን አሉ? ፈልየሩደሁ መስተጣዕ የቻለውን ያህል ይሸፍነዋል። ስለዚህ ያፋሸገ ሰው ምን ያደርጋል? ወዲያው ሲያፋሽገው እጁን አፉ ላይ አድርጎ ይዘጋዋል። ማስነጠስ ከአላህ ነው አሉ። عن أبي هريرة كعب هريرة تيزو رضي الله عنه الله ملك مسراتشون يودد الله تشونا أن رسول الله يا الله ملك تينا صلى الله عليه وسلم يا الله صلاتنا سلام برساتشو ليهون قال انديهالو إذا عطس باسنت تسجيزين أحدكم كننت وستانداتشو فليقول يبل الحمد لله مسكانا هلو بتقل الله لا الله نو يبل وليقول له لسو دمو يبلوت أخوه وندموتشو ويم وندمو أو صاحبه ويم ጓደኞቹ እኮ ለሱ ይበሉት يرحمك الله الله ይዘን ልህ ይበሉት فإذا قال له ለሱ በተባለ ጊዜ يرحمك الله الله ይዘን ልህ ካሉት ደግሞ فليقول እሱ ደግሞ ይበላቸው يهديكم ይምራችሁ الله ይምራችሁና ويصلح ያስተካክልላችሁ ባለኩም ጉዳያችሁን ደግሞ الله ያስተካክልላችሁ
ብሎ እሱ በተራው ዱዓ ያደርግላቸው። ኢንሻአላሁ ተዓላ ከ35ኛው ሐዲስ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።